በዛሬው ዝግጅታችን ቴዲን ወደማይደፈር ከፍታ ያወጡትንና ከመድረክ በስተጀርባ በዕለት ከዕለት ሕይወቱ የሚተገብራቸውን ስነ ልቦናዊ ጥበቦችን አንድ ባንድ እናያለን። እነዚህ ጥበቦች የእናንተን ማንነት የማይደፈር የሚያደርጉ፣ ስብዕናችሁን በጠንካራ መሰረት ላይ የሚያቆሙ፣ ያያችሁ ሁሉ የሚያከብራችሁና ግርማ ሞገሳችሁ የሚያስፈራ እንድትሆኑ እንዲሁም በሁሉም ዘንድ ተወዳጅና ተናፋቂ የሚያደርጓችሁ የስነ ልቦና ቴክኒኮች ናቸው። እያንዳንዱን ጥበብ በራሳችሁ ሕይወት ላይ ለመተግበር በቀላሉ ምን ማድረግ እንደሚገባችሁም በዝርዝር እናያለን። አሁን በቀጥታ ወደ መጀመሪያው ነጥብ እንለፍ። አንደኛ፣ የመጥፋትና ርቀትን የመጠበቅ ጥበብ። ቴዲ አፍሮ በኢትዮጵያ የጥበብ ሰማይ ላይ ከሌሎች ከፍ ብሎ እንዲታይ ካደረጉት ዋነኛ ሚስጥሮች አንዱ ያለመገኘት ጥበብን በሚገባ መካኑ ነው። አብዛኛው ታዋቂ ሰው ትኩረት እንዳይነፈገው በመስጋት በየሳምንቱ ቃለ መጠይቅ ይሰጣል፣ በማህበራዊ ሚዲያ ላይ በየቀኑ ይታያል፣ እንዲሁም በተጠራበት መድረክ ሁሉ ይገኛል። ቴዲ ግን ከዚህ በተቃራኒው ለዓመታት ከመድረክም ሆነ ከሚዲያ እይታ ተሰውሮ መቆየትን ይመርጣል። ይህ ደግሞ ዝም ብሎ መደበቅ ወይም መሸሽ ሳይሆን የሰዎችን የማወቅ ጉጉት በከፍተኛ ደረጃ አነሳስቶ የራሱን ዋጋ በማሳደግ በናፍቆት ውስጥ ሞገስን የመገንባት እጅግ ጥልቅ የሆነ ስነ ልቦናዊ ስልት ነው። ይህን ድርጊት ከስነ ልቦና አኳያ ስንመረምረው የሰው ልጅ ተፈጥሮ በቀላሉ ከሚያገኘው ነገር ይልቅ ለሚርቀውና ለተሰወረው ነገር ከፍተኛ ክብርና ፍላጎት እንደሚሰጥ እንረዳለን። ታዋቂው የስትራቴጂ ጠበብት ሮበርት ግሪን የስልጣን 48 ሕጎች በተሰኘው መጽሐፍ ላይ ባለህበት ቦታ ላይ መገኘትህ ክብርን ይቀንሰዋል፣ በራቅ ቁጥር ግን ይበልጥ ትከበራለህ በማለት የርቀትን ኃይል አብራርቶልናል። ቴዲ አፍሮም ይህንን ሕግ በተግባር በመኖር ሰዎች እሱን ለማየትም ሆነ ድምፁን ለመስማት የናፍቆት ረሃብ ውስጥ እንዲገቡ ያደርጋል። ብዙ በመታየት ተራ ከመሆን ይልቅ ባለመታየት ውድ መሆንን መምረጡ ለሰዎች ያለው ግርማ ሞገስ ሁልጊዜ አዲስና ትኩስ ሆኖ እንዲቆይ አድርጎታል። ከዚህ ታላቅ ስብዕና እናንተም በግል ሕይወታችሁ ልትረዱት የምትችሉት ጥልቅ ትምህርት አለ። ይኸውም ግርማ ሞገስ እንዲኖራችሁ ከፈለጋችሁ በየቦታው ከመገኘትና ራሳችሁን ርካሽ ከማድረግ መቆጠብን መልመድ ነው። በየግብዣው በየወሬውና በየአጋጣሚው የምትገኙ ከሆነ ሰዎች እናንተን የማወቅ ጉጉታቸው ይሞታል፣ ክብራችሁም ይቀንሳል። ከሰዎች ጋር ያላችሁን ቅርበት ሳታጠፉ አልፎ አልፎ ግን ራሳችሁን በማራቅና ሚስጥራዊ በመሆን የማያቋርጥ ናፍቆትን ፍጠሩ። በምትጠፉበት ጊዜ ሰዎች ስለ እናንተ ማሰብና መፈለግ ሲጀምሩ ተመልሳችሁ ስትመጡ ያላችሁ ስፍራ ከመቼውም ጊዜ በላይ ከፍ ብሎና ተከብሮ ታገኙታላችሁ። ሁለተኛ፣ ስሜትን የመቆጣጠርና የዝምታ ኃይል። ሁለተኛውና ቴዲ አፍሮን የማይበገር ስብዕና እንዲላበስ ያደረገው ጥበብ ታላቁ ዝምታና ስሜትን የመቆጣጠር ኃይል ነው። በሕይወቱና በሥራ ዘመኑ ውስጥ ብዙ ፈተናዎች፣ ትችቶችና ከባድ የፖለቲካ ጫናዎች ሲፈራረቁበት ተመልክተናል። ማንኛውም ተራ አእምሮ ያለው ሰው በዚህ ሁኔታ ውስጥ ቢሆን ኖሮ ራሱን ለመከላከል በየሚዲያው ይጮህ ነበር፣ ለሚተቹትም የቃላት ጦርነት ይከፍት ነበር። እሱ ግን ይህንን ሁሉ ማዕበል የሚያልፈው አስገራሚ በሆነ እርጋታና ማንም ሊሰብሩ በማይችለው ጥልቅ ዝምታ ውስጥ ነው። ይህ እርጋታው ጠላቶቹን ግራ ሲያጋባ፣ ወዳጆቹን ደግሞ ይበልጥ እንዲያከብሩት ያደርጋል። የዝምታን ኃይል በተመለከተ ታላቁ የህዳሴ ዘመን ፈላስፋ ሊዮናርዶ ዳቪንቺ እንደ ዝምታ ስልጣንንና ግርማ ሞገስን የሚያጠነክር ምንም ነገር የለም በማለት የዝምታን ልዕልና ገልጾታል። ቴዲ ለሚሰነዘርበት ትችትም ሆነ ጥላቻ ምላሽ አለመስጠቱን የመረጠው ቃላት አጥቶ ሳይሆን ለጠላት ምላሽ መስጠት ራስን ከጠላት ጋር እኩል ማድረግ መሆኑን ጠንቅቆ ስለሚያውቅ ነው። ዝምታ ከጩኸት በላይ የሚያስፈራ ኃይል አለው። ቴዲ የሚናገረው በመድረክ ላይ በሚያቀርበው የኪነ ጥበብ ሥራው ብቻ በመሆኑ ዝምታው ንግግሩን እጅግ ውድና ተሰሚነት ያለው አድርጎታል። ይህንን አስደናቂ ጥበብ ወደ ራሳችሁ ሕይወት ስታመጡት ለሚሰነዘርባችሁ ትችት ሁሉ ምላሽ ከመስጠት የመቆጠብን ልማድ ታዳብራላችሁ። በሥራ ቦታም ሆነ በማህበራዊ ሕይወታችሁ ሰዎች ሲያናድዷችሁ ወይም ወደ ሰጣ ገባ ሊያስገቧችሁ ሲሞክሩ በፈገግታ የታጀበ ዝምታን መምረጥ ትልቁ የብልጫ መንገዳችሁ ነው። ለተራ ወሬዎችና ለትንንሽ ሰዎች መልስ መስጠት የራሳችሁን ክብር ማጉደል መሆኑን አውቃችሁ ስሜታችሁን አመቃችሁ በመያዝ የማይገመት ማንነት ገንቡ። ዝም ስትሉ ለዚህ ወሬ ዋጋ አልሰጠውም የሚል የጥንካሬ መልእክት ለተቀናቃኞቻችሁ ስለምታስተላልፉ ማንም በቀላሉ ሊደፍራችሁ የማይችልበት ከፍታ ላይ ትወጣላችሁ። ሶስተኛ፣ ለታላቅ ዓላማ ቆራጥ የመሆን ኃይል።
ቴዲ አፍሮን ከማንኛውም ዝነኛ ድምፃዊ ለይቶ የሀገራዊ ምልክትነት ደረጃ ላይ ያደረሰው ትልቁ ሚስጥር ራሱን ከግል ዝናና ከዕለታዊ ጥቅም በላይ ለሆነ ታላቅ ዓላማ አሳልፎ መስጠቱ ነው። አብዛኛው አርቲስት ስለ ግል ስሜቱ፣ ስለ ገንዘብ ወይም ስለ ጊዜያዊ ዝና ሲዘፍን፣ ቴዲ ግን ፍቅር ያሸንፋል በሚል መሪ ቃል የታሪክ ጀግኖችን፣ የሀገር አንድነትንና ጥልቅ የሞራል እሴቶችን የሥራዎቹ ማዕከል አድርጓል። ይህ ድርጊቱ እሱን ዝም ብሎ አዝናኝ ዘፋኝ ከመሆን አሻግሮ የሕዝብ ማንነትና ስነ ልቦና ጠበቃ እንዲሁም የትውልድ ድልድይ እንዲሆን አድርጎታል። ሰዎች ቴዲን ሲያከብሩት እሱን ብቻ ሳይሆን እሱ በውስጡ የተሸከመውን ታላቅ የኢትዮጵያዊነት መንፈስ ጭምር መሆኑ ክብሩ የማይናወጣለት አድርጎታል። ይህን አብዛኛው ሰው በቀላሉ የማያስተውለውን ስብዕና ከስነ ልቦና አንጻር ስንመረምረው አንድ ግለሰብ የራሱን ማንነት ከተራኔነት አውጥቶ ከታላቅ ማህበረሰባዊ ዓላማ ጋር ሲያዋህድ በሰዎች ዘንድ ያለው ተቀባይነት ከአድናቆት ወደ ጥልቅ ታማኝነት እንደሚቀየር እንረዳለን። ታላቁ ሮማዊ ፈላስፋ ማርከስ ኦሬሊየስ የአንድ ሰው እውነተኛ ዋጋ የሚለካው እሱ ዋጋ በሚሰጠውና በሚቆምለት ዓላማ ትልቅነት ነው እንዳለው፣ ቴዲ አፍሮ ትልቅ የሆነው ስለ ራሱ ትልቅነት ስለተናገረ ሳይሆን ከሱ ለሚበልጠው የሀገርና የፍቅር ታላቅነት ራሱን ዝቅ በማድረጉ ነው። ትልቅ ዓላማ ያለው ሰው በሰዎች ዘንድ የማይደፈር ግርማ ሞገስ ይኖረዋል። ምክንያቱም ሰዎቹ እሱን ሲነኩ ያመነበትን ትልቅ እውነት የነኩ ያህል ይሰማቸዋል። ይህንን አስደናቂ ስብዕና መርህ ወደ ራሳችሁ ሕይወት ስታመጡት ማንም ሊገፋው የማይችል ከፍታን ትላበሳላችሁ። በምትሰሩት ሥራ፣ በምትኖሩት ማህበራዊ ሕይወትም ሆነ በቤተሰባችሁ ውስጥ ዓላማችሁ ከራሳችሁ ጥቅም ወይም ጊዜያዊ ስሜት የዘለለ መሆኑን ለሰዎች በተግባር አሳዩ። ለምትሰሩበት ተቋም ራዕይ፣ ለቤተሰባችሁ ክብር ወይም ለምታምኑበት እውነት በጽናት ስትቆሙ ሰዎች እናንተን የሚያዩበት መነጽር ይቀየራል። የራስ ወዳድነት መንፈስን ጥሎ ለታላቅ ዓላማ የሚኖር ሰው ማንም በቀላሉ ሊያጠፋው የማይችል የሞራል ልዕልናን ስለሚላበስ በሄደበት ሁሉ ያለ ጩኸት አክብሮትን ያገኛል። አራተኛ፣ የማይገመት ሰው የመሆን ጥበብ። አራተኛውና ቴዲ አፍሮ አድማጮቹንና ተፎካካሪዎቹን ሁልጊዜም በቁጥጥሩ ስር እንዲያውል የረዳው ጥበብ የአይገመቴነትን ጥበብ ወይም the art of unpredictability መከተሉ ነው። በሙዚቃው ኢንዱስትሪ ውስጥ አብዛኛው አርቲስት በተወሰነ ጊዜ አልበም ለማውጣት ወይም በየዓመቱ ነጠላ ዜማ ለመልቀቅ ይሽቀዳደማል። አድማጭም ይህንን ጠንቅቆ ያውቃል። ቴዲ አፍሮ ግን መቼ አልበም እንደሚያወጣ፣ መቼ መድረክ ላይ እንደሚወጣ ወይም ቀጣይ እርምጃው ምን እንደሆነ ማንም አስቀድሞ ሊገምተው አይችልም። ነገር ግን ይህ ለዓመታት የሚቆይ ጸጥታው ድንገት ተሰብሮ አንድ የጥበብ ሥራ ሲለቅ ልክ እንደ መብረቅ የሀገሪቱን ትኩረት በአንድ ጊዜ ጠቅልሎ ይወስዳል። ይህም የእሱ ሥራ መውጣት ተራ ክስተት ሳይሆን እንደ ሀገራዊ ድል እንዲቆጠር ያደርገዋል። የሰው ልጅ አእምሮ ተፈጥሯዊ ዝንባሌ ነገሮችን አስቀድሞ መገመትና በለመደው የሪትም ሂደት ውስጥ መጓዝ ነው። አንድ ሰው ምን እንደሚያደርግና መቼ እንደሚንቀሳቀስ ከተገመተ ያ ሰው በአእምሯችን ውስጥ ያለውን የአክብሮት ክብደት ያጣል። ጥንታዊው የቻይና የጦር ስትራቴጂስት ሱንዙ እቅድህና ሐሳብህ እንደ ሌሊት ጨለማ የተሰወረ ይሁን፣ ስትንቀሳቀስ ግን ድንገት እንደ መብረቅ ውረድ በማለት የማይገመት እርምጃን ኃይል ገልጿል። ቴዲ አፍሮ ይህንን የስትራቴጂ ሕግ በሚገባ በመጠቀም ሰዎች ዘወትር በንቃት እንዲጠብቁትና እንዲፈሩት ያደርጋል። የማይገመት ሰው ሁልጊዜም የአሸናፊነት መንፈስን ተላብሶ ይቆያል። ይህንን ኃይለኛ ስልት በራሳችሁ ሕይወት ውስጥ ስትተገብሩት በሰዎች ዘንድ ያላችሁ ተጽዕኖ በከፍተኛ ደረጃ ይጨምራል። በሥራ ቦታችሁ፣ በጓደኞቻችሁ መሃል ወይም በማንኛውም ውድድር ውስጥ ሁልጊዜ የሚነበብና በቀላሉ የሚገመት ሰው አትሁኑ። ቀጣይ እርምጃችሁን፣ እቅዳችሁን ወይም ሐሳባችሁን ለሁሉም ሰው ከመዘርገፍ ተቆጠቡ። ሰዎች ሁልጊዜ የእናንተን እንቅስቃሴ ለመተንበይ ሲሞክሩና ሲሳናቸው በውስጣቸው የተደበላለቀ የስጋትና የአክብሮት ስሜት ይፈጠራል። በዝምታ ውስጥ አስባችሁ ድንገት በታላቅ ስኬት ወይም ባልተጠበቀ ጥበብ ብቅ ስትሉ ማንም ሰው እናንተን ለማቆምም ሆነ ለመፎካከር ጊዜ አይኖረውም። ግርማ ሞገሳችሁም የተፈራ ይሆናል። አምስተኛ፣ የትህትናና የጥንካሬ ድብቅ ሚዛን። ቴዲ አፍሮን በሁሉም ዘንድ የሚወደድ ብቻ ሳይሆን የሚፈራ ግርማ ሞገስ እንዲላበስ ያደረገው በከፍተኛ ትህትናና በማይናወጥ ጥንካሬ መካከል የፈጠረው አስደናቂ ሚዛን ነው። ብዙ ጊዜ ሰዎች ትሁት ሲሆኑ ደካማ፣ ጠንካራ ሲሆኑ ደግሞ ትዕቢተኛ የመሆን ዝንባሌ ያላቸው። ቴዲ ግን ከመድረክ በታች ሲወርድ እጅግ ሰላማዊ፣ አንገቱን ዝቅ የሚያደርግና ለሽማግሌዎችም ሆነ ለሕፃናት እኩል አክብሮት የሚሰጥ ትሁት ሰው ነው።
ነገር ግን ይህ ትህትናው ደካማነቱን ሳይሆን በውስጡ ያለውን ታላቅ በራስ መተማመን የሚያሳይ ነው። እውነተኛው ጥንካሬ በጩኸት ሳይሆን በትህትና ውስጥ እንደሚገለጥ በተግባር ያስመሰከረ ስብዕና በመሆኑ በሄደበት ሁሉ የሰዎችን ልብ ያለማስገደድ ይገዛል። ይህንን ሚዛን ከስነ ልቦና እይታ አንጻር ስንመረምረው አንድ ሰው በሥራው እጅግ ስኬታማ ሆኖ ሳለ በትህትና ዝቅ ሲል ሰዎች በውስጣቸው የሚፈጠረው አድናቆት ወደ ትልቅ ፍቅር እንደሚቀየር እንረዳለን። ታላቁ ፈላስፋ ላኦ ትዙ ወንዞችና ባህሮች የሺህ ጅረቶች ነገሥታት ሊሆኑ የቻሉት ከጅረቶቹ ዝቅ ብለው ስለሚገኙ ነው በማለት እንደገለጸው ቴዲ አፍሮም ራሱን ዝቅ በማድረጉ የሕዝቡን ልብ መግዛት ችሏል። ትህትናው ለጠላቶቹ የማይደፈር አጥር ሲሆንባቸው፣ ለወዳጆቹ ደግሞ የፍቅር ማግኔት ሆኖላቸዋል። ይህ ባህሪ በሰዎች አእምሮ ውስጥ የሚፈጥረው ግርማ ሞገስ ተራ ከሆነው ዝነኝነት ወጥቶ እንደ አንድ ታላቅ መሪ እንዲታይ አድርጎታል። ይህንን ትልቅ ትምህርት ወደ ራሳችሁ ሕይወት ስታመጡት ማንም ሊነካው የማይችል የስብዕና ልዕልናን ትገነባላችሁ። ስኬታማ ስትሆኑ፣ ዕውቀት ስታገኙ ወይም በስልጣን እርከን ላይ ስትወጡ ይበልጥ ትሑት ለመሆን ጥረት አድርጉ። ትህትናችሁ የፍርሃት ውጤት ሳይሆን ካላችሁ የውስጥ ጥንካሬ የመነጨ መሆኑን ሰዎች ሲረዱ ያለምንም ማስገደድ ይገዙላችኋል። ትዕቢት ሰውን ሲያርቅ፣ ትክክለኛ ትህትና ግን በሰዎች ፊት ያስፈራል፣ ያስከብራልም። የዋህነታችሁና ጥንካሬያችሁ የተሳሰረ መሆኑን በተግባር ስታሳዩ በሄዳችሁበት ሁሉ እንደ ቴዲ አፍሮ የማይገመትና የተከበረ ግርማ ሞገስ ይኖራችኋል። ስድስተኛ ራስን የመግዛትና የዲሲፕሊን አጥር። ቴዲ አፍሮን ለዘመናት በከፍታ ላይ ያቆየው ሌላው ሚስጥር ራሱን በከፍተኛ የዲሲፕሊን አጥር ውስጥ መቆለፉ ነው። በዝነኝነት ዓለም ውስጥ ያሉ ብዙ ሰዎች ለሱስ፣ ለዝና ማሳደድ እና ለጊዜያዊ ደስታዎች ተሸንፈው ሲወድቁ ብዙ ጊዜ እናያለን። ቴዲ ግን ሕይወቱንና ስብዕናውን በጥንቃቄ ይጠብቃል። በማንኛውም ተራ ቦታ አይገኝም። ከማንኛውም ተራ ወሬ ጋር ስሙ አይነሳም። ይህ ራሱን የመግዛት ወይም ሰልፍ ማስተሪ ብቃት በሰዎች ዘንድ ያለው ግምት ሁልጊዜም ከፍ ብሎ እንዲቆይና እንደ አንድ ንጹሕና ታላቅ ተምሳሌት እንዲታይ አድርጎታል። ራሱን የማይገዛ ሰው ሌላውን ሊመራ ወይም በሌላው ላይ ተጽዕኖ ሊያሳድር እንደማይችል በተግባር ያሳየ ስብዕና ነው። የጥንቱ የግሪኩ ፈላስፋ ሶቅራጥስ ራሱን መግዛት የማይችል ሰው ነፃ ሰው ሊባል አይችልም በማለት እንደተናገረው ቴዲ አፍሮ ነፃነቱንና ግርማ ሞገሱን የጠበቀው ለፍላጎቶቹ ባለመገዛቱ ነው። የራሱ ሕግጋትና መርሆዎች አሉት። እነዚያን ሕጎች ደግሞ ለማንም ብሎ አይጥሳቸውም። ይህ የዲሲፕሊን ጥንካሬው በሰዎች ፊት የማይደፈር ስብዕና እንዲኖረው አድርጎታል። ሰዎች ዲሲፕሊን ያለውን ሰው ያከብራሉ፣ ይፈራሉ፣ እንዲሁም እንደ መሪ ይከተላሉ። ስሜቱንና ፍላጎቱን የሚቆጣጠር ሰው የሌሎችንም ስሜትና ትኩረት የመቆጣጠር ኃይል እንዳለው ቴዲ አፍሮ በሕይወት መንገዱ በሚገባ አሳይቶናል። ይህንን የሕይወት ኳሊቲ በራሳችሁ ላይ ስትገነቡ ሕይወታችሁ በቁጥጥራችሁ ስር መሆኑን ለዓለም ታሳያላችሁ። ለራሳችሁ ቃል ግቡ፣ ያንንም ቃል አትጣሱት። በማንኛውም ማህበራዊ ጫና ውስጥ ሆናችሁ መርሆቻችሁን አሳልፋችሁ አትስጡ። ሰዎች እናንተን ሊያግባቡ ወይም ሊያታልሉ እንደማይችሉና የራሳችሁ የዲሲፕሊን አጥር እንዳላችሁ ሲረዱ ለእናንተ ያላቸው ግምት ይጨምራል። ራሱን መቆጣጠር የሚችል ሰው የሁኔታዎችንና የሰዎችን አቅጣጫ የመቀየር ኃይል አለው። ዲሲፕሊን የግርማ ሞገስ መሠረት ነው። ያለሱ ዝናም ሆነ ተቀባይነት እንደ አሸዋ ቤት በቀላሉ ይፈርሳሉ። የአውራነትና የምስጢራዊነት ኃይል ቴዲ አፍሮን በሰዎች ፊት የሚያስፈራውና የሚያስከብር ግርማ ሞገስ እንዲላበስ ያደረገው በሕይወቱ ዙሪያ የፈጠረው ምስጢራዊነት ነው። ቴዲ ስለ ግል ሕይወቱ፣ ስለ ዕለት ተዕለት ውሎው ወይም ስለ ወደፊት እቅዶቹ በዝርዝር ለሕዝብ አይናገርም። ይህ ምስጢራዊነት በሰዎች አእምሮ ውስጥ ሰፊ የሐሳብና የትርጓሜ ቦታ ይሰጠዋል። ሰዎች ሙሉ በሙሉ የማያውቁትን ነገር የመፍራትና የማክበር ዝንባሌ ያላቸው። ቴዲ ራሱን እንደ ተከፈተ መጽሐፍ ስላላቀረበ ሁልጊዜም በአድናቆትና በጉጉት የታጀበ ምስጢራዊ ማንነት እንዲኖረው አድርጎታል። ይህም በሰዎች ዘንድ ያለውን ክብደት ጨምሮለታል። ታላቁ ስትራቴጂስት ማኪያቬሌ መሪ መታወቅ ያለበት በሚያደርገው ታላቅ ነገር እንጂ በሚታይበት ብዛት መሆን የለበትም በማለት የመሪን ምስጢራዊነት አስፈላጊነት ገልጿል። ቴዲ አፍሮ ይህንን የግርማ ሞገስ ሕግ በሚገባ ይተገብረዋል። ሰዎች ስለሱ የሚያውቁት ጥቂት ነገር ለሰፊ ግምትና ክብር መነሻ ይሆንላቸዋል። ሁሉንም ነገር ለዓለም የሚዘረግፍ ሰው በቀላሉ ይነበባል፣ በቀላሉም ይናቃል።
ቴዲ ግን ሚስጥራዊነቱን እንደ አንድ የጥበብ መሳሪያ በመጠቀም በሄደበት ሁሉ የሰዎችን ትኩረትና አክብሮት ያለ ልፋት መቆጣጠር ችሏል። ይህንን ኃይለኛ ስልት በራሳችሁ ሕይወት ውስጥ ስትተገብሩት ስለ ራሳችሁ የምታወሩትን መረጃ በቁጥጥር ስር ታውሉታላችሁ። ሕይወታችሁን እንደ ማስታወቂያ ሰሌዳ ለሁሉም ሰው አትዘርጉ። ሰዎች ስለ እናንተ ሁሉንም ነገር እንዲያውቁ አትፍቀዱ። ጥቂት መናገርና ብዙ ሚስጥር መያዝ በሰዎች ዘንድ ያላችሁን ክብደት በከፍተኛ ሁኔታ ይጨምራል። ሚስጥራዊ ስትሆኑ ሰዎች እናንተን ሊገምቱ ስለሚቸገሩ በንግግራቸውም ሆነ በድርጊታቸው ላይ ጥንቃቄ ያደርጋሉ። ሚስጥራዊነት የስብዕናን ጥልቀት ይጨምራል። ጥልቀት ያለው ስብዕና ደግሞ ሁልጊዜም በግርማ ሞገስ የታጀበ ነው። 8ኛ ለማንነት መታመንና የሞራል ልዕልና። ቴዲ አፍሮን በሁሉም ዘንድ ልዩ የሚያደርገው ሚስጥር ለማንነቱና ለሚያምንበት እውነት ያለው የማይናወጥ ታማኝነት ነው። በኪነ ጥበብ ዓለም ውስጥ ብዙ ሰዎች የገበያውን ፍላጎት ተከትለው ማንነታቸውን ሲቀይሩ፣ ቴዲ ግን ከመጀመሪያው ጀምሮ የራሱን መንገድ ቀርጾ በዛው ጸንቶ ይቆያል። ይህ ኦተንቲሲቲ ወይም እውነተኛነት ሰዎች በሱ ላይ ያላቸው እምነትና አክብሮት በጊዜ ሂደት እንዳይቀንስ አድርጎታል። ሰዎች ሁልጊዜም ለራሱ ታማኝ የሆነንና ለማንም የማያሽቃብጥ ማንነት ያለውን ሰው በውስጣቸው ያደንቃሉ፣ ይፈሩታልም። በተጨማሪም ፍቅር ያሸንፋል በሚለው መርሆ ውስጥ የሚታየው የፍቅርና የሞራል ልዕልና ለሚጠሉትም ሆነ ለሚያሳድዱት በጥላቻ ምላሽ አለመስጠቱ እሱ ከማንኛውም ግጭት በላይ ከፍ እንዲል አድርጎታል። ታላቁ አሜሪካዊ ፈላስፋ ራልፍ ዋልዶ ኤርመንሰን ማንነትን ሊቀይር ሌት ተቀን በሚታገል ዓለም ውስጥ ራስን መሆን ትልቁ ስኬት ነው በማለት እንደገለጸው ቴዲ አፍሮ የራሱን ማንነት ለመጠበቅ የከፈለውን ዋጋ ዓለም ያውቀዋል። ዝነኝነትም ሆነ ስልጣን የእሱን መርህ ሊያስቀይሩት አልቻሉም። የስነ ልቦና ጥናቶች እንደሚነግሩን የቅርባይነትና ፍቅር የደካማነት ምልክቶች ሳይሆኑ እጅግ የላቀ ስሜታዊ ብስለትና የውስጥ ሰላም መገለጫዎች ናቸው። ቴዲ ይህ ሰላማዊ ድግግሞሽ ወይም ቫይብሬሽን ስላለው ሰዎች እሱን ሲያዩ በውስጣቸው ያለው ጥላቻ ይረክሳል። ይህ የሞራል ልዕልናው ነው በሁሉም ሰው ዘንድ እንዲከበርና በአክብሮት የታጀበ ግርማ ሞገስ እንዲኖረው ያደረገው። ይህንን የህይወት ጥበብ ወደ ራሳችሁ ስታመጡት ከሁኔታዎች ጋር አብሮ የመለዋወጥን ባህሪ ታስወግዳላችሁ። ሰዎችን ደስ ለማሰኘት ወይም ተቀባይነትን ለማግኘት ብቻ ስትሉ ራሳችሁን አታጥፉ። መርሆቻችሁን፣ እምነቶቻችሁንና እሴቶቻችሁን በግልጽ ለይታችሁ ወቁና በነዛ ላይ ጽኑ። ሰዎች ቢበድሏችሁም ሆነ ቢተቿችሁ ምላሻችሁ ካላችሁ የሞራል ልዕልና የመነጨ ይሁን። በጥላቻና በበቀል ውስጥ ከመዘፈቅ ይልቅ በይቅርታና በሰላም ውስጥ መኖርን መምረጥ እናንተን ከሌሎች እጅግ ከፍ ያደርጋችኋል። ራሱን መሆን የቻለና በውስጡ ሰላምን ያነገሰ ሰው ማንም ሊያሸንፈው የማይችል ኃይለኛና ሰላማዊ ግርማ ሞገስ ይኖረዋል። ወዳጆቼ፣ የቴዲ አፍሮ ግርማ ሞገስ እንዲሁ በአጋጣሚ የመጣ ሳይሆን በእነዚህ ጥልቅ የስብዕና ግንቦች ላይ የታነጸ ነው። ቁጥብነቱ፣ ዝምታው፣ የማይገመተው እርምጃው፣ ለላቀ ጥራት ያለው ታማኝነትና ለፍቅር የሰጠው ስፍራ ነው ዛሬ ላለበት የማይደፈር ከፍታ ያበቃው። እነዚህ ጥበቦች የእያንዳንዳችንን ሕይወት ወደ ላቀ ግርማ ሞገስና ተጽዕኖ ፈጣሪነት ለመለወጥ የምንጠቀምባቸው የጥበብ መሳሪያዎች ሊሆኑ ይገባል። ትልቅ ለመሆን የግድ መጮህ አያስፈልግም። ይልቁንም በዝምታችሁ ውስጥ ግርማ ሞገስን፣ በስራችሁ ውስጥ ጥራትን፣ በልባችሁ ውስጥ ደግሞ ፍቅርን ካነገሳችሁ ዓለም የእናንተን ማንነት በአክብሮት ለመቀበል ትገደዳለች። እናንተስ ከነዚህ 9 ጥበቦች በግል ሕይወታችሁ የትኛውን ለመተግበር ወስናችኋል? አስተያየታችሁን በኮሜንት አጋሩኝ። ለዛሬ ከዚህ ጋር ይብቃኝ። በሚቀጥለው ቪዲዮ በሌላ ጥሩ ርዕስ እስክንገናኝ በፍቅርና በግርማ ሞገስ ቆዩ። ሰላም ሁሉ ከእናንተ ጋር ይሁን።